ማለት ላይክ ተጎድታለች ወይስ ምንድን ነው አልገባኝም። ሳሪ እርጉዝ ሴት ተገፍትራ ከወደቀች ቤታዬ ኦፍኮርስ ትጎዳለች። ጋይስ አንዳንድ አበባ ገፈተራ ተኮነ ይክሩ እያለችኝ ያለችው መገፍተሩ ግን ሀቡ ከቅድም ጀምሮ ይሄው አለ እሷ ራሱ በየቦታው ታለቅሳለች፣ ተው ትላለች። ምንም ሊሰማ አልቻለም። ማርያምን በይ በኔ ላይ ቪዲዮ እንትን አወጡ፣ ወረቀት አወጡ። ማርያምን በይ እስኪ ማርያምን ኡስማን እዚህ ጋር እንትን አለ። እዚህ ትልቅ የሆነ ነገር ተደግሷል። እቺ ሀቢባ እቺ ቢስሚላህና በስማም የሆነች ሴትዮ መሀላችን ትዳር ላይ ገባች። ሀቢባ ታውቃት ትሆናለህ። መሀላችን ላይ ቆይ አንድ ጊዜ እሱ በአላህ እኔ አልጠራም ስም አልጠራም። ኦኬ ከዚህ በላይ ትዳር እየፈረሰ እድል በሰጣቸው ምንም ችግር የለም። እሱ አዳምጠኝ ኡስታዝ ማለሽ እና ይኸውልህ እሱዬ አሁን እነዚህ መሀላችን ላይ እህቷና ሀቢባ የምትባል አውራጣት እቺ ቢስሚላህና በስማም የሆነች በመሀል ላይ ገብታ ትዳራችን እየረበሸች ነው። ኡስታዝ እሱ አዳምጠኝ። በሽማግሌ ኡስማን ከይቅርታ ጋር ትምህርት ላይ ነው ያለው። ይኸውልህ ትምህርት ላይ ነው ያለው። ከይቅርታ ጋር በሽማግሌ ፍቱት። እሺ ኢስላም ይሄን ነው የሚያዘው። በቃ አላህ በቁርአን ላይ እንዲህ አለ። ሙስሊም ከሆንክ ከሰማኸኝ ወኢን ኺፍቱም ሽቃቀ በይነሂማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ። በባልና በሚስት መካከል ችግር ከተፈጠረና ይሄን ካያችሁ ከፈራችሁ ከእርሷ የሆነ ሽማግሌ አምጡና አስታርቋቸው ብሏል። ስለዚህ አንተ የምትቀርበውና የምታማክረው ሰው ካለ በዱባይ ላይ ሽማግሌ ፈልግና ከእርሷ የሆነ ሽማግሌ ተፈልጉ። እነሱ ተገናኝተው ያንተንም ትገባለህ። እዚህ ነው ታዲያ خلاص ጥያቄ እናስተናግድ። ኡስማን ከይቅርታ ጋር የመጨረሻ ትገባለህ። እኔ አልገባም። እንዲህ አይነት ነገር እኔ ኢትዮጵያ ማነው ዱባይ አይደለም ያለው። ቆይቻለሁ ኢትዮጵያ ከገባሁ። ቀጣይ ማለት ላይክ ተጎድታለች ወይስ ምንድን ነው አልገባኝም። ሳሪ እርጉዝ ሴት ተገፍትራ ከወደቀች ቤታዬ ኦፍኮርስ ትጎዳለች። ጋይስ አንዳንድ አበባ ገፈተራ ተኮነ ይክሩ እያለችኝ ያለችው መገፍተሩ ግን ሀቡ ከቅድም ጀምሮ ይሄው አለ እሷ ራሱ በየቦታው ታለቅሳለች፣ ተው ትላለች። ምንም ሊሰማ አልቻለም። ተክሩ ነው እሱ አሁን ላይቭ ላይ ነው ያለው። አይተኛ ምነው ተው የሚለው ፖሊስ አይጠሩበትም እንዴ? ምንድን ነው ምን አውቃለሁ ብታይ በቃ ፖሊስ መጥራት ነው። 999 የሚደውል የለም። እስቲ ደውይ አሁን በማርያም ታሜ ጋ ደውይ አንቺ። እሺ እንዴት ቆይ አልገባኝም። ሆስፒታል እየሄደች ነው ገፍትሯታል። ምንድን ነው ቀጥታ ወሬው አልገባኝም። ሳሪ እያለቀሰኝ ነው በየቦታው ተው እያለች ነው አልሽ። ሆስፒታል ናት ያለችው ወይንስ ማሪ? አሁን ታሜ ሆስፒታል ይዟት ሄደ። ቅድም ቤታ እሷ ማለት ነው እሷ አይሰማም። እሷ በጣም ነው የምታሳዝነው፣ ምክንያቱም የሚናገረው ነገሮች በጣም አሳዝኗታል። ከዛ ታሜ ሄደች። እነ መሲ ምናምን ሁሉም አሉ አብረዋት። በጣም ተሳቀለች። በምን ቀን ነው ከዚህ ሰውዬ ጋር ፈጣሪ ያገናኛት? በምን ቀን ነው? ባለፈው ተስማምተዋል ነበር እንዲም ድጋሚ መስማማት እቃቃ ሳሪ መሲን ገፍትዋል። መሲን አቡን እየተሳደበ ነው። አሜዝ እንዴት ነህ? ስሙ ማን ነበር ጋይስ? በማርያም ስጻፉ አልሐምዱሊላህ። ረዋንድ ናት ሳሪቲ ከሆን ነግራኝ ነው። ረዋን አወቃችኋት? እርጉዞ ሆስፒታል ናት እያሉ ነው። ገፍትሯት አሉ። ገፈተራት። ሼር ብታደረጉልኝ ማየት አልችልም ጋይስ። ስሙ ማን ነው? ስሙ ጻፉልኝ እስኪ። አቡ ስሙን ጻፉልኝ በክርስቶስ። ምን ሆነች? እሷ ግን ማለት ደግሞ ከፍ አለ ወይ ምን ሆነች? ስም የለውም ጋይስ። ኢንሻላህ ወላሂ ይሻላል። እንደዚህ አይነት ህጋዊ እርምጃ ካልተወሰደበት ነገር ሊጎዳት ይችላል። የለም እኮ ላይ ጋይስ እንደዛ መሆን አለበት። እሷ ግን ማለት ነው ምንድን ነው ምንድን ነው እዚህ እኮ ገፍትሯት ነው እኮ ስላሉኝ ነው በጣም የደነገጥኩት። ገፍትሯታል አልገፍም ወላሂ አይ ትንሽ መቀጣት አለበት ካለ ብለዛ አይስተካከልም። ወይኔ በአላህ ብትወድቅ ሳስበከዋል። ታሜ ብትወድቅና ከነ ልጅ የሆነ ነገር ብትሆን
ወይኔ በአላህ እንደው እርጉዝ ሚስቱን ያሰቃያል በዚህ እድሜው። ኧረ ምን አይነት ጥጋብ ነው ግን እንደዚህ በአላህ። ይህ እኮ ጥጋብ እኮ ነው። ወይኔ ግን እሷን አላህ ይጠብቃት፣ እናንተን አላህ ይስጣችሁ። ታሜ በጣም ወላሂ ግን እንኳንም ኖርክ ታሜ ብሏል እሱ። አይዶኖ ጋይስ ቆየው ግዴታ በህግ መጠየቅ አለበት ይሄ ልጅ። ትንሽ መቀጣት አለበት። ሀቡ ሚዩት አድርግ እስኪ። ማርያምን በይ በኔ ላይ ቪዲዮ እንትን አወጡ፣ ወረቀት አወጡ። ማርያምን በይ እስኪ። ማርያምን ኡስማን ቆይ አንቺ ሙስሊም ክርስቲያን ቆይ እስኪ እኔ አንድ ወላሂ ቢላይ ተላይ ነው የምልህ። ለአንቺ እምነትሽ ምንድን ነው? ቆይ መጀመሪያ አሁን የምን አውቄ እዚሁ ነው ያለሁት እኔ። ቴንክ ዩ ጋይስ ፎር ሰፖርት። ያስወጣኛል። እናታችሁ ሂዱበት። ቆይ ያረሰው እምነት የለውም። እሺ ቆይ ማን ነገረሽ? ሄልቢ እቺን ብቻ ነው። አሁን ልጁ እኮ አንተ ስትወጣ እባክሽን ሰው እንዳያገኝ አለበለዚያ ያለበትን ቦታ ጠቁሞ ያስይዙታል። ወረቀት ወጥቶበታል ከሙስተሽፋ አለኝ። ምን የምል እኔ ወንጀል መገብተሯና ጥቃት እንደደረሰባት ከሙስተሽፋ ወረቀት ወሰደች። ወላሂ በይ እስኪ የእውነት እንደም ወሰዱ አስወጡ። እስኪ ማርያምን በይ እናት ማርያምን በይ እስኪ ወይ አርብ ስንቴ ማርያምን ቅዱስ ገብርኤልን እኔን ያ ለዛ ነው እኮ እኔ ካንተ ጋር ቁጭ ያልኩት ሰው መጥቶ እንዳያገኝ ብዬ ነው። እኔ ረዋን ገፍትራት እኔ ረዋን ገፍትራት እንደተገፈተረች በሰው እንትኗ እንደተነካ ወረቀት ወጣባት አወጡብህ። ሳሚዳን ምን ይሰራል አለ። አሁን ስማ ሄለን፣ አሁን ነው ሳሚዳንን ቶ አንተ አሁን ይቅርታ መጠየቅ እኔ ገፍትራት ወላሂ በይ እስኪ ወላሂ እንደዛ አለ። መጥቶ ልጁ ከቤትሽ እንዳይወጣ አለኝ እኮ አለበለዚያ ያገኙታል። ማዘዣ ወጣበት ተብለሃል ኡስማን። ሄለን እኔ እነግርሻለሁ ከተወሰኑ ውጭ ሰዎች 5 ሰው ናቸው 6 ሰው እኔ ዲፖርት ከደረሩ አንቺ ታወሪዋለሽ ሄለን። አንቺ እኔ አንበሳ ሰጥሻለሁ። እናቴ ትሙት እያልኩሽ ነው ሄለን። ያ ለምን አንበሳ መስጠው? ቆይ አረጋጊ ሄለን፣ ምከሪ ይሄ ልጅ በእናትሽ። ስማ ማንም እንትን አይልህም። አንተ ተረጋጋ፣ አዳምጠኝ። አሁን ይቅርታ መጠየቅም ካለብህ አምጣ። ወይ አያጅቦ ኤርትራዊ ምናምን ነው። እስኪ አምጣ። ጥሩ ሁኔታ ላይ የነበረ ልጅ ነው። እናቴን ተው በእናታችሁ። አንዳንዶቻችሁ ጌታን በጣም እስኪ አንዴ ጽድቅ ነገር ስሪ እባክሽን። ኢንሳይደሮች እየጻፉልኝ ነው። እንትን አድርጉ ጋይስ። ያ የእውነት ወረቀት ወጥቶባል። ይኸው እየጻፉልኝ ነው። ምን አደረጌ? ገፍተሪያት እኔ ያ ወረቀት ከሙስታሽፋ ወጡ አወጡ መገፍተሯን የሚያሳይ። እስኪ ማርያምን በይ በእናትሽ እንደሄድበት ነው። ማርያምን በይ እስኪ ማርያምን እኔ እንደዛ አሉ እነሱ። እኔ እንደዛ አሉ። ለዛ ነው እኮ ቁጭ ያለው እዚህ መተው እንዳይዙ ብዬ ነው እኮ። ቢያንስ በስካር ካደረገው እንዴ ነው በስካር የምትነጋገሩት? እነ የውነት እኔ ሰላማዊ ሰው ነበር። እኔ ለረዋን ከፍተራ ቁጭ ብለን ይውጣለትና ከዛ በኋላ ታወራላችሁ። እሺ ያ ችግር የለም። እንደዛ አሉ እኮ ወረቀት ወጣብህ። ቆይ ይሄ ሁላ ነገር ያደረገው ማን ነው? አንተ። ይሄ ሁላ ነገር ያደረገው ማን ነው? ረዋን ሆስፒታል ከዛ የወሰዷት ሰዎች መገፍተሯን የሚያሳይ ወረቀት ከሙስተሽፋ ወሰዱ። የወሰዷት ሰዎች እና ሀቢባ እነ ታሜ እነ መሲ ነገር ያስፈጸመው ማን ነው? ይሄ ሁላ ነገር ያስፈጸመው ማን ነው? ይሄ ብቻ ማለት ነው። መሲ ራሷ ራዋ ፈርማ ማለት ነው።
ቀልድ ነው ሄሎ፣ ቀልድ ነው። እናቴ ትሙት ጅቦን መልሳችሁ አስገቡት። ለነገሩ እንደዚህ አይነት ጉዳይ ውስጥ እንዳገባ ጅቦ አንተ እዛ ነው ያለው። ጋይስ ወጥቶ በዚህ በስካር እንዳይዙት። ከዚህ ቤት ራሱ ከታፈሰ ለሱ ከባድ ነው። ለምን የቱሺ ቤት ፍቃድ የላቸውም። ባልና የሚስት ገመናን በአደባባይ መዘርጋት እንዲህ አይነት ነገር የሚሰራበት ኡስማን አንድ ጊዜ አዳምጥ ይባክ። እሺ ቀጥል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? አስወኡ ናስ ዐንደላሂ የውመል ቂያማ መን ይፍሺ ሲረ ዘውጀቲሂ አሉ። የትንሣኤ ቀን ከአላህ ዘንድ በጣም አስቀያሚና መጥፎ ሰው ማለት የሚስቱን ገመና በአደባባይ የሚያወጣ ነው አሉ። አይኔ ልጠይቅ ነው ልትል ትችላለህ። ያ ነገር የሚሆነው በባልና በሚስት መካከል ያለን ነገር የእውቀት ባለቤት ዘንድ ሄደህ በአደባባይ ሳይሆን ያ ሰው ጋር ሄደህ መጠየቅ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ባልና ሚስት ሳይስማሙ ሲቀሩ በሚስጥር ነበር ሴቷ መታ የምትጠይቀው እራሳቸው። ባልም መጥቶ በሚስቴ ላይ እንዲህ አየሁ ብሎ በሚስጥር ነበር የሚጠይቀው። እዚህም ቦታ ላይ ብቻ ሳይሆን ሌላም ቦታ ላይ ሶሻል ሚዲያ ላይ የሚስት ገመናን እያወጣችሁ ለሰዎች የጊፍት መሰብሰቢያ ግብአት አትሁኑ። ገብታችኋል አይደል? ያ ሰው ከእናንተ የሚጠቀመው ነገር ስላለ ነው ሚስጥሩ የሚያስወጣችሁ። ስለዚህ ይኸውልህ ጥያቄውን አስቀምጠው አየዋለሁ ኢንሻአላህ። ወይንም በአቅራቢያ ሼኾች ካሉ እነሱ እንትን በላቸው። እንደዛ ነው የሚሆነው። እኔ አሁን ልነግር ነው። አንድ ጊዜ የሆዴን አዳምጠኝ። ወደ ይሄ ገመና ሳይሆን ይሄ አደባባይ ያወቀውን ነው እና ወደ 8 ወር አሁን ሚስቴ እርጉዝ ናት። ኡስማን እሰማለሁ እባክህ አዳምጠኝ። እሺ ላውራ አንድ ጊዜ እሰማለሁ ያልኩት እሰማለሁ። ጥያቄውን አስቀምጠው። እሺ አይዋል እደውልልሃለሁ ወይ አንተ ደውልልኝ። እሺ እሺ አንድ ጊዜ አዳምጠኝ። እሱ አንድ ጊዜ እኔ እሷን ስለምታውቃት ነው። እሱ እኔ አንድ ጊዜ አዳምጠኝ። እሱ አሁን ምን አለ መሰለህ፣ ወላሂ ትልቅ ችግር ተፈጥሯል። ምን አለ መሰለህ፣ የቤተሰብ ጉዳይ ነውና ትዳር ላይ አንድ ጊዜ እቺ መልስልኝ። እሺ ትዳር ላይ እኔ ስለደከመኝ አሁን አልቆይም አልኩ። መርሐባ። እሺ ትዳር ላይ ቤተሰብ ብቻ መልስልኝ በቃ። ትዳር ላይ ቤተሰብ ገብቶ ለማስታረቅ መግባት ይችላሉ። ቅድም ቁርአን አነበብኩልህ። ገብቷል አይደለ? ለማስታረቅ አይደለም፣ ትዳራችን ለመረበሽ ነው። ትዳራችን ለመረበሽ አዎ፣ ኡስማን ይኸውልህ፣ ለመረበሽ አይገቡም ቤተሰቦች። አንዴ ረጋ በል። ይኸውልህ እሷ ባለችበትም እንደዚህ እንትን አይባልም። እባክህ ታገስና በባልና በሚስት መካከል ያለን ነገር በዚህ መልኩ አይደለም። አሁን እሷ መጣ እንደገና ደግሞ ባሌ እንዲህ አድርጎኝ ብትል ክፉ ነው የሚሆነው። ይሄ ኢስላም ይሄንን አያዝም። የባልና የሚስት መካከል ያለ ነገር እኔ ችግር ላይ ነው እሱ ያን ችግር በቃ እኔ አወራለሁ። በቃ እሺ እፈታለሁ ኢንሻአላህ። ወይንም በአቅራቢያ የሚገኝ ሸህ ካለ ለብቻው ነው የሚነገረው። ይሄራችሁ ያታውጡ። እኔ አንድ ወንጀል ሰርቻለሁ። አንድ ወንጀል ልንገርህ። አንድ ወንጀል በአደባባይ ነገር ኡስማን ቆይ ልነግርህ ነው። ችግር የለውም። ይሄ አገር ያወቀው ነው። ቆይ ኡስታዝ አንድ ጊዜ ልንገርህ። አንድ ጊዜ አዳምጠኝ። የልቤን አንድ ጊዜ አዳምጠኝና ከዛ ትፈርዳለህ። አንድ ጊዜ ልንገርህ ምን ያክል ወደ እንትን እንደምንሄዱ። አሁን እኔ በፊት ወደዚህ ዱባይ ስመጣ ችግር ላይ ነበርኩና ልጆች ወደ ጸበል ወስደውኝ ነበር እና ተጠምቄያለሁ። አሁን ይሄ ሻሃዳ ያሲዛል አያሲዝም? እችን ብቻ መልስልኝ በቃ አጭር መልስ። አንተ ሳትፈልገው በግድ ነው አይደል የወሰዱህ? ወይንስ በዚያ ሰዓት አንተ አይምሮ እየሰራ ወዳና ፈቅደህ ነው የሄድከው? እኔ ጥሩ ሁኔታ ላይ አልነበርኩም። በጣም በቃ ሲጨንቀኝ ልጆች ነበሩ፣ ካፊር ናቸው፣ ክርስቲያን ናቸው እና ና እንሂድ እና እኔ ሲወስዱኝ ግን ቆይ ልነግርህ ነው ኡስታዝ እያዳምጠኝ ላ አምኜበት አይደለም እንዴ? እኔ ሙስሊም ነው የቀረው ነኝ ግን እኔ ወደ ሻርጃ አባ መርጌታ የሚባሉ ወሰዱኝና ከዛ ሲወስዱኝ ገባው። ከዛ ስገባ ምን አሉኝ? ስገባ የማርያም ስዕልና የእግዚአብሔር ስዕል ያለበት አየሁኝ። እንዴ የት ነው ያመጣችሁኝ? የት ነው ያመጣሁት ስላቸው እንዴ የመጣሁ እኮ እዚህ ልትጠመቅ ነው። ከዛ ትልቅ ሰውዬ ናቸው። ናገባ የሆነች ትንሽ ሽንት ቤት ሐማም ነበራቸው። እዛ ገባሉና በትልቅ መስቀል አመጡ። ከዛ እኔ አማራጭ አልነበረኝም። እኔ ሰዓቱ ጭንቅላቴ ተነክቶ ነበር።
የዛሬ ዓመት ማለት ነው። ከዛ በትልቅ መስቀል አጠመቁኝ እና አሁን ይሄን የከፍራለሁ ወይስ ምንድን ነው? ሻሃዳ ይዛለሁ አልይዝም? ሻሃዳ ለስላህ አደምጥሽ። እሺ እስቷዝ እሺ ቀጥልሽ። እሺ አንድ ሰው ወደ ጥምቀት ቦታ ማን የሚጠመቁበት ቦታ እንደዚህ ለሕክምና ምናምን ብሎ ለታመመው ፈውስ ያገኝ ዘንድ መሄድ አይገባውም። እዚያ ቦታ ላይ ይፈውሳል ተብሎ የሚታመነው ከነቢያቶች መካከል አንድ ነቢይ የሆኑት ነቢዩላህ ዒሳ ወይም ኢየሱስ ክርስቶስ ነው። እርሳቸው ደግሞ በዘመናቸው ባሉበት በሚያስተምሩበት ጊዜ ሰዎችን የታመሙ ሰዎችን ወደ እርሳቸው ሲመጡ የመፈወስ ተአምርን አላህ ስብሐነ ወተዓላ ሰጥቷቸው ነበር። ያ ተአምር ግን በጊዜው ሰርቶ አልፏል። ክርስቶስ ዒሳ ዓለይሂ ሰላም። አሁን ላይ ዒሳ ወይም ኢየሱስ ይፈውሳል ማለት የማይሆን ነገር ነው። እርሳቸው ምድር ላይ ምን እንደሚከሰት አያውቁም። ሰማይ ላይ ይገኛሉ በክብር። ስለዚህ እርሳቸው ይፈውሳሉ ተብሎ የሚታመንበት ቦታ ላይ ሄዱ ይህንን ነገር ማድረግ አይቻልም፣ አይፈቀድም። ቦታቸዋለ እዛ የሄደ ሰው ታዲያ ከእስልምና ይወጣል ወይ በሚለው እንደሚያታደርጉ ከይቅርታ ጋር እንደሚያታደርጉ አድሚንና እንደ ባላ አድሚኖች ምን አድርጉ እስክል ድረስ አትጠብቁ። የሚረብሽ ቦታ ከሆነ ያሉት ምን አድርጓቸው። እሺ አንድ ሰው ታዲያ ወደ ጥምቀት ቦታ ከሄደ ይከፍራል ወይንስ አይከፍርም በሚለው ጉዳይ እዚያ ቦታ የሄደው ለሁለት ይከፈላል። እዚያ ቦታ የሄደው የመጀመሪያው ኢየሱስ ክርስቶስ አምላክ ነው ያድናል፣ ይፈውሳል ብሎ አምኖበት ከሆነ እዛ ቦታ የሄደው የዛኔ ይሄ ሰው ይከፍራል። ገብታችኋል አይደል? ይከፍራል።